ትናንትና ዕለት እንግዲህ ሱሌማን አብደላ ኢትዮጵያ መግባቱን ዘግቤላችሁ ነበረ። ኢትዮጵያ መግባቱ እውነት ነው፣ ሀቅ ነው። ኢትዮጵያ ከገባ በኋላ ሱሌማን ምን ላይ ነው ያለው? እንደሚባለው ታሰረ ወይንስ ቤተሰቦቹ ጋር ተቀላቀለ የሚለው የብዙዎቻችን ጥያቄ ነበር ማለት ነው። ዛሬ ግን ወንድሙ ቤተሰብ የሆነ እዛው እነሱ ሀገር ደውሎ የመጣልኝ መረጃ አለ። እሱን ወደ እናንተ ይዤላችሁ ገብቻለሁ ወይም ይዤላችሁ መጥቻለሁ ማለት ነው። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮቼ ፍጻሜዎች እንድትከታተሉ በአክብሮት ጠብቃለሁ ወይም በአክብሮት እጠይቃለሁ። ውድ ቤተሰቦቼ እውነት ለመናገር ሁላችንም ፈርተን ነበር፣ ሁላችንም ሰግተን ነበር። ምክንያቱም ሱሌማን አብደላ ማለት እጅግ በጣም ተጽዕኖ ፈጣሪ ነው። በእርግጥ ምንም አይነት ወንጀል እንዳልሰራ የሳውዲ መንግስትም አረጋግጦ በሀገሪቷ ላይ በኖረበት ሰዓት ምንም አይነት ወንጀል ላለመስራቱ መረጋገጫ ሰጥቶ ወይንም ደግሞ ወንጀል የሰራበት ምንም አይነት መረጃ ስላልተገኘ ንጽህነቱን አረጋግጦ እንደ ማንኛውም መኖሪያ ፈቃድ እንደሌለው ሰው ያው ሀገሪቱ ላይ መኖር ስለማይችል ወደ ኢትዮጵያ ማሳፈሩን ሁላችንም የምናውቀው ጉዳይ ነው ማለት ነው። ከዛ በፊት ግን እዚሁ እያለ እሱን ወደ ኤሮፕና አሜሪካ ምናምን የተለያየ ቦታ እንዲሄድ ፓስፖርቱን ለማግኘት ተጥሮ ነበረ። ፓስፖርቱን በሚስቱ አማካኝነት ስለተደበቀበት ስለተወሰደበት ፓስፖርቱን ስላላገኘ ምንም አይነት ነገር ማድረግ አልቻለም ነበረ። በተለያዩ ውጭ የሚኖሩ ዲያስፖራዎችም የገንዘብ ስብሳቦ ሲያደርጉ ነበረ፣ ገንዘብ ሲሰበስቡ ነበር። ስለሱም ጉዳይ የት እንደደረሰ ባናቅም እንግዲህ ወደፊት ይሄን ሊያደርጉለት ይችላሉ ብዬ አስባለሁኝ። እውነት ለመናገር ሱሌማን በጣም ማለት ለኢትዮጵያ አስፈላጊ የሆነ ልጅ ነው። እውቀት ብትሉ በቃ እኔ እንጃ። በአባይ ዙሪያ አይታችኋል እንዴት እንደነበረ መንግስት ያኔ ጥበቃ እያደረገለት የመኖሪያ ፈቃድ እንኳን ሳይኖረው ማንም እንዳይነካው ከሳዑዲ መንግስት ጋር ተነጋግረው ልጁ በነፃነት እየተንቀሳቀሰ የነበረ ወንድማችን ነው። ምን ያክል አስፈላጊ መሆኑን በዛ ትረዳላችሁ። በብዕሩ ብቻ ያርበተበተ በብዕሩ ብቻ ጠላትን ያንበረከከ ጀግና ወንድማችን ነውና እንግዲህ ኢትዮጵያ ከገባ በኋላ ምን ተፈጠረ? ምን ገጠመው? እውነት አንዳንድ ሰዎች እንደሚሉት ቀጥታ ታስሮ ጨለማ ክፍል ተወስዶ ተደብድቦ ምናምን እየተባለ አሉባልታ እየተወራ ነበረ። እሱ ደግሞ ምንም አይነት እስር ቤትም አልገባም። እስካሁን ድብደባ ምናምን የተባለው ወሬ ውሸት እንደሆነ የራሱ ቤተሰብ ተናግሯል ማለት ነው። ያው ቪዲዮ ክላሲካል ሙዚቃ ምናምን ስላለበት ለዩቲዩብ ስለማይሆን ነው የቆረጥኩትኝ። ለሚወዱት ለተጨነቁት ለመላ ለኢትዮጵያኖች ስለሱ ለሚያስቡ ስለሱ ለተጨነቁ ወንድምየው መልእክት አስተላልፏል። ቀጥታ ኢትዮጵያ ቤተሰቦቹ ጋር ደውሎ ማለት ነው። ብዙ አላችሁ እኔም ጋር ኮሜንት የምጽፉ የተጨነቃችሁ እንደው ምን ይሆን ኢትዮጵያ ከገባ በቃ አለቀለት ምናምን እያላችሁ ነበር። ምክንያቱም ከሚወራው አንጻር የሁላችንም ስጋት እና የሁላችንም ፍርሃት ነበረ። እስካሁን ምንም አይነት እስራት አልገጠመውም፣ ምንም አይነት ነገር አልገጠመውም። ከቤተሰቦቹ ከወላጆቹ እንደተገናኘ እና ትውልድ ቦታው ትውልድ ሀገሩ እንደገባ ነው እየተነገረ ያለው። እንግዲህ ወንድማችን ሱሌማን አብደላ በሰላም ከቤተሰቦቹ ተገናኝቷል። ሚዲያ ላይ እንደሚወራው አይደለም። መንግስት ምንም ያደረገው ነገር የለም። እውነት ለመናገር ሱሌማን ምንም ያደረገው ነገር የለም። ያው አማራን አትንኩ፣ አማራን አትግደሉ ብሎ ስለጻፈን ነው ያንን እንትን የተባለው በትና በወንጀል ምናምን በዛ በዚህ ተብሎ በሚስቱ በዛ በዚህ ሴራ ተሰርቶ እንዲታሰር የተደረገው። ኢትዮጵያ ከገባ መናገር አይችልም፣ አፉን ዘግቶ ይቀመጣል ስለተባለ ለዛ ነው እንግዲህ ያስገቡት። ለማንኛውም ኢትዮጵያ ቢገባም ያው እስካሁን ምንም አይነት የደረሰበት ችግር የለም። ምንም አይነት እስር አልገጠመውም። ከቤተሰቦቹ ጋር እንደተገናኘ ጤናውን ደህና እንደሆነ በቅርቡ ደግሞ ወደ ሶሻል ሚዲያ መጥቶ
ሁሉንም ሰው እንደሚያመሰግንና የደረሰውን ነገር የተፈጠረውን ነገር ባንደበቱ ራሱ እንደሚናገር ይህ ወንድማችን ተናግሯል ማለት ነው። ሙሉ ቪዲዮን ባስገባላችሁ በጣም ደስ ይለኛል። ነገር ግን መግቢያ ላይ ራሱ ያረኩትን ቆርጠዋለሁ ብዬ ነው። ምክንያቱም የሆነ ክላሲካል ስላለው ዩቲዩብ አይፈቅድም። ያው እናንተን ለማሳመን ያክል እና በጣም የተጨነቃችሁ ስላላችሁ ይሄንን ቪዲዮ ይሄንን መልእክት ሰምታችሁ እንድትረጋጉ ብዬ ነው። ሱሌይማን ቀጥታ ማንኛውም ሰው እንደሚሄድ ኢትዮጵያ ኤርፖርት አረፈ። ከኤርፖርት ቀጥታ ወደ ትውልድ ቦታው እንደሄደ ነው የሰማነው። ምንም አይነት እስር አልገጠመውም። ምንም አይነት እንግልት፣ ምንም አይነት ድብደባ፣ ምንም አይነት ነገር እንዳልገጠመው ነው የተናገረው ማለት ነው። ወንድማችን የቅርብ ሰው ነው፣ ቤተሰብ ነው። ደውዬ አረጋግጫለሁ። ወዳጆቹ እንኳን ደስ ያላችሁ፣ ጠላቶቹ ደግሞ ረር ቀጥል በሉ። ሱሌይማን በሰላም ሀገሩ ገብቷል፣ ከቤተሰቡ ተገናኝቷል ብሏል ማለት ነው። እኛም የምንፈልገው ይሄንን ነው። እውነት ለመናገር ሳውዲ ላይ የታሰረው ይበቃዋል። ያለምንም ጥፋቱ ያለምንም ኃጢአቱ ስንት ሰው የሰው ሕይወት እያጠፉ ሰው እየገደሉ ንብረት እየዘረፉ ብዙ ነገር እያደረጉ በነፃነት ምንም ነገር ሳይገጥማቸው ኢትዮጵያ ላይ ተዝናንተው ይኖራሉ። እሱ ደግሞ ለሀገር ውለታ የዋለ የኢትዮጵያ ኩራት የሆነ ልጅ ቤተሰቦቹ ስለተገደሉበት ቤተሰቦቹ ስለሞቱበት አትግደሉብኝ ብሎ ስለተናገረ እስራት ይገባዋል ብዬ አላስብም። ለማንኛውም እሱ ድምፅ እንዳይሆን እሱን ለማፈን ያደረጉት ሴራ እንግዲህ ተሳክቶ ሀገሩ ላይ እንዲገባ አድርገዋል። ሀገር ላይ ከገባ ደግሞ ምንም ነገር መናገር አይችልም። ያው ታውቃላችሁ፣ ትንፍሽ ካሉ መታሰር አለ፣ ብዙ ነገር ስላለ አሁንም ሙያ በልብ ነው። የምትችሉትን አድርጋችሁ ወደ ኤሮፕና አሜሪካ ብትወስዱት መልካም ነው ብዬ አስባለሁኝ። ካልሆነ ግን እናጠዋለን። እሱን አጣን ማለት ደግሞ ለአንዲት ኢትዮጵያ ጉዳት ነው። እውነት ለመናገር ለአንድ ክልል ብቻ ሳይሆን ለድፍን ኢትዮጵያኖች በጣም እኔ እንጃ ከባድ ሰው ነው የምናጣው ማለት ነው። እና ባጭሩ ምን ለማለት ፈልጌ ነው፣ ሱሌይማን ኢትዮጵያ ገብቶ ምንም የደረሰበት ችግር የለም። ከቤተሰቦቹ ጋር ተገናኝቶ አሁን ላይ ቤተሰቦቹ ጋር እንደሚገኝ ወንድሙ ተናግሯል። ይሄንን ደግሞ የተናገረው ብዙ የተጨነቀ ብዙ ያሰበ ብዙ ነገር እየተወራ ስለሆነ እንዳትጨነቁ ብዬ ነው ብሎ ወንድሙ አረጋግጧል ማለት ነው። ይሄን ቪዲዮ ለሱሌይማን ወዳጆች፣ ለሱሌይማን አድናቂዎች በሙሉ አድርሱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው። እወዳችኋለሁ። መልካም ጊዜ። በሌላ መረጃ እስክንገናኝ ደህና ሁኑ። ባይ ባይ።